ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም በማለት በድጋሚ ተናገሩ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላን ድርጅት መዋጋቱን አጠናክሮ እንደቀጠለ ነው። በአሜሪካና ኢራን መካከል ትላንት በስዊዘርላንድ የተጀመረው ድርድር ዛሬም ይቀጥላል ተብሎ ይጠበቃል። የሂዝቦላ ድርጅት መሪ ናኢም ካስም ኢራን በጦርነቱ ጠንካራ ሆና ወጥታለች በማለት ተናገረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም በማለት በድጋሚ ተናገሩ። ጠቅላይ ሚኒስትሩ ወንድማቸው ዮኒ ኔታንያሁ የተሰዋበትን 50ኛ ዓመት መታሰቢያ በተካሄደበት ዝግጅት ትላንት ተገኝተው ባሰሙት ንግግር ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን አንፈቅድላትም፣ ኢራን ካሁን በፊት አጥቅተናታል፣ ኢራን የኒውክሌር ቦምብ ቢኖራት ኖሮ ትጠቀምበት ነበር፣ ይህ እድል እንዲገጥማት አናደርግም ካሉ በኋላ በደቡብ ሊባኖስ የሰላም ቀጠና መስርተን እንቆያለን። ይህን የምናደርገውም የሰሜን እስራኤል ነዋሪዎችን ሰላምና ደህንነት ለማስከበር ነው። የእስራኤል መንግስት በህዝባችን ታሪክ ውስጥ የሚያልፍ ክስተት አይሆንም። የፖለቲካ ሁኔታ ምንም ይሁን ምን ኢራን የኒውክሌር ጦር መሳሪያ እንድትታጠቅ አንፈቅድም። እኔ የእስራኤል ጠቅላይ ሚኒስትር ሆኜ እያገለገልኩ ባለበት ጊዜ ውስጥ ኢራን ጅምላ ጨራሽ መሳሪያ እንዲኖራት በፍጹም አልፈቅድም ብለዋል ኔታንያሁ። በሌላ በኩል ጠቅላይ ሚኒስትር ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በአንዳንድ ጉዳዮች ባይስማሙም በተከባበረ ሁኔታ አብረው እየሰሩ እንደሆነ ገልጸው በኢራን የተገኘው ድል በጦር ዘርፍ ብቻ ሳይሆን የኢራን ህዝብ የራሱን ዕጣ ፈንታ ወደፊት እንዲወስን የሚያደርግ ነው። በኢራን ላይ እርምጃ ስንወስድ ብቃታችን አሳይተናል ብለዋል ጠቅላይ ሚኒስትር ኔታንያሁ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላን ድርጅት መዋጋቱን አጠናክሮ እንደቀጠለ ነው። ሰራዊቱ ትላንት ባካሄደው ዘመቻ በደቡብ ሊባኖስ ማጅዳን ዙን በተባለው ገጠር 4 የሮኬት ማስወንጨፊያዎችን ከምድር ዋሻ ውስጥ ማግኘቱን አስታውቋል። አጋም የተሰኘው ክፍለ ጦር የ551ኛው ብርጌድ አዛዥ እንደገለጸው የሂዝቦላ ድርጅት ከምድር ዋሻ ውስጥ ቆፍሮ ያስቀመጠው ማስወንጨፊያ መገኘቱ ስትራቴጂካዊ ጥቅም አለው። ይህ ሂዝቦላ ድሮኖችን ወደ እስራኤል ለማስወንጨፍ ይጠቀምበት ነበር። ይህ የምድር ዋሻ በጣም የተለየ ነው። የእስራኤል ጦር ቦታውን ለማግኘት ዘመቻ ሲያካሄድ ከ20 በላይ አሸባሪዎችን ደምስሷል። ከ50 በላይ የሽብር መፈጸሚያ ተቋማትንም አጥቅቷል። የምድር ዋሻው ርዝመቱ ከ200 ሜትር ይበልጣል። 4 ማስወንጨፊያዎች፣ 12 የምድር ዋሻዎችና የጦር መሳሪያ ማከማቻ መጋዘን ተጋልጧል ብሏል ኮሎኔሉ። የሂዝቦላ ድርጅት መሪ ናኢም ካስም ኢራን በጦርነቱ ጠንካራ ሆና ወጥታለች በማለት ተናገረ። ናኢም ካስም እንዳለው ኢራን በጦርነት በቆየችበት ወቅት ሊባኖስም አብራት ነበረች። እስራኤል በሊባኖስ ምድር መዋጋቷንና ቦታዎችን መያዟን ከቀጠለች የተኩስ አቁም ስምምነት የሚባል ነገር የለም። የእስራኤል ጦር የሊባኖስን ትንሽ መሬት እንኳ ይዞ እንዲቆይ ማድረግ አይገባም። እስራኤል በሊባኖስ ምድር እስካለች ድረስ እኛ መዋጋታችን እንቀጥላለን። እስራኤል የተኩስ አቁም ስምምነት በጣሰችበት ጊዜ ሁሉ ከእኛም የተኩስ አጸፋ መልስ ትቀበላለች በማለት የሂዝቦላው ድርጅት መሪ ናኢም ካስም ተናግሯል። ይህ በእንዲህ እንዳለ ሂዝቦላ ለእስራኤልና ሊባኖስ የተኩስ አቁም ስምምነት እውቅና እንደማይሰጥና የእስራኤል ጦር በሊባኖስ ምድር እስካለ ድረስ እስራኤልን መዋጋቱን የሚቀጥል መሆኑን ከአሁን በፊት ድርጅቱ ደጋግሞ ማስታወቁ ይታወሳል። በአሜሪካና ኢራን መካከል ትላንት በስዊዘርላንድ የተጀመረው ድርድር ዛሬም ይቀጥላል ተብሎ ይጠበቃል። በሁለቱ ሀገራት መካከል ትላንት ውይይቱ ትኩረት ያደረገው በሊባኖስ ያለውን ጦርነት በማስቆሙ ሂደት ላይ ነበር ተብሏል። ይሁን እንጂ ፕሬዝዳንት ትራምፕ በኢራን ላይ በመዛታቸው ምክንያት ውይይቱ ለጊዜው ተቋርጦ መቆየቱ ተገልጿል። የኢራን ልዑክ ቡድን አሁንም በስዊዘርላንድ ይገኛል ተብሏል። አሜሪካና ኢራን የተፈራረሙበትን የመግባቢያ ስምምነት ቋሚ ለማድረግና በመካከለኛው ምስራቅ ለተፈጠሩ ግጭቶች እልባት ለማምጣት በስዊዘርላንድ ትላንት የተጀመረው ድርድር ተስፋና ስጋትን ይዟል።
ተስፋው ሁለቱ ሀገራት ከዘላቂ የሰላም ስምምነት ደርሰው መካከለኛው ምስራቅ ይረጋጋል፣ በነዳጅ ምርት እጥረት ምክንያት የተፈጠረው የኢኮኖሚ ችግር ቀለል ይላል የሚል ሲሆን፣ ስጋቱ ደግሞ እስራኤል በሊባኖስ የሂዝቦላ ድርጅት ላይ የምትወስደውን የጦር እርምጃ ካላቆመች በድርድሩ ላልቀጥል እችላለሁ እያለች ኢራን መዛቷ ነው። አደራዳሪ ሀገራት በተለይ ፓኪስታንና ካታር አሜሪካና ኢራንን አቀራርበው ከዘላቂ ስምምነት ላይ እንዲደርሱ የሚያደርጉት ጥረት አድካሚ መሆኑ ይገለጻል። አሜሪካም ሆነች ኢራን ከአቋማቸው ሌላ ካላሉና የእስራኤልንም የሰላም እጦት ችግር ካልተመለከቱ የሂዝቦላ ድርጅት እንዲታቀብ ካላደረጉ የመካከለኛው ምስራቅ ለተወሰነ ጊዜ ይረጋጋ እንደሆነ እንጂ ዘላቂ ሰላም ይኖረዋል የሚል ግምት በብዙዎች ዘንድ የለም። እስራኤልና አሜሪካ በኢራን ላይ ጦርነት ሲጀምሩ በዋናነት ሲያነሷቸው የነበሯቸውን የኢራን መንግስት መቀየር፣ የባሊስቲክ ሚሳኤል ግንባታን ማስቀረትና ኢራን ጸረ እስራኤልና አሜሪካ አቋም ያላቸውን ድርጅቶች ማገዝ ታቁም የሚሉት ነጥቦች በዚህ የፓኪስታኑ ድርድር እየተነሱ አይደለም ተብሏል። ስፖርት። የ23ኛ ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ትላንት ምሽትና ባሳለፍነው ሌሊትም ተካሄዱ። ትላንት ምሽት በእስራኤል ሰዓት አቆጣጠር 7 ሰዓት ጀምሮ በስፔንና ሳውዲ አረቢያ መካከል ጨዋታ ተካሂዶ ስፔን ሳውዲ አረቢያን 4-0 አሸንፋለች። ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከኢራን ጋር ተጫውተው 0-0 ተለያይተዋል። ሌሊት 1 ሰዓት ላይ የተጫወቱት ኡራጓይና ኬፕ ቨርዴን በተመሳሳይ ሁኔታ 2 እኩል በሆናቸው ውጤት ተለያይተዋል። ሌሊት 4 ሰዓት ጀምሮ የተጫወቱት ደግሞ ኒውዚላንድና ግብጽ ናቸው። ግብጽ ኒውዚላንድን 3-1 አሸንፋለች። ዛሬ ምሽት 8 ሰዓት ላይ አርጀንቲና ከኦስትሪያ ጋር ይጫወታሉ። ሌሊት 12 ሰዓት ላይ ፈረንሳይ ከኢራቅ፣ ሌሊት 5 ሰዓት ላይ ኖርዌይ ከሴኔጋል ጋር ይጫወታሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴልአቪቭና አካባቢዋ በተመሳሳይ ሁኔታ 27፣ በሃይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 31፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ የዘገበው የአሜሪካና ኢራን ውይይት በስዊዘርላንድ ጄኔቫ ከተማ ትላንት መጀመሩን ሲሆን ስዊዘርላንድና መካከለኛው ምስራቅ በሚል ርዕስ ጋዜጣው ባቀረበው ዘገባ በርገንሽቶክ በተባለው የስዊዘርላንድ መናፈሻ ቦታ የአሜሪካና ኢራን እንዲሁም አደራዳሪ ሀገራት ወኪሎች ትላንት ውይይታቸውን ጀምረዋል። ይሁን እንጂ ደምቆ ታይቶ የነበረው የመክፈቻ ስነ ስርዓት በሁለቱ ወገኖች መካከል ያለውን ውጥረት አልሸፈነም። ፕሬዝዳንት ትራምፕ በኢራን ላይ ከዛቱ በኋላ ውይይቱ ችግር አጋጥሞታል፣ ተቋርጦ ነበር። በተለይ ትራምፕ ኢራኖችን ሂዝቦላን አስቆሙ፣ የሂዝቦላን ጸብ አጫሪነት ካላስቆማችሁና እንዲሁም የሆርሙዝን የባህር ወሽመጥ ከዘጋችሁ ሀገር አይኖራችሁም፣ በኃይለኛው እናጠቃችኋለን በማለት ፕሬዝዳንት ትራምፕ በኢራኖች ላይ በመዛታቸው ምክንያት ኢራኖች ውይይቱን ከተወሰነ ጊዜ በኋላ አቋርጠዋል በማለት በስዊዘርላንድ ትላንት የተጀመረው ድርድር እንደተጠበቀው ላይሄድ ይችላል የሚል ስጋት መኖሩን የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የማዕሪብ ጋዜጣ በበኩሉ እስራኤል ከሊባኖስ እንድትወጣ ጠይቃለች። እስራኤል ሊባኖስን ለቃ እስክትወጣ ድረስ በድርድሩ አልቀጥልም አቋርጫለሁ በማለት አስታውቃለች በማለት ዘግቧል። የእስራኤል አየም ጋዜጣ በበኩሉ እስራኤል ከሊባኖስ ለቃ የመውጣት እቅድ የላትም። በስዊዘርላንድ የኢራንና አሜሪካ ተደራዳሪዎች ለውይይት ቢቀመጡም ድርድሩ ችግር ገጥሞታል ብሏል። በሌላ በኩል እስራኤልና አሜሪካ በሊባኖስ ጉዳይ ተባብረው እየሰሩ ነው ካለ በኋላ ጋዜጣው ውይይቱ ትላንት ቢጀመርም የእስራኤል መከላከያ ሰራዊት የሂዝቦላን የድሮን ማስወንጨፊያና ማረፊያ ቦታ በቁጥጥር ስር አውሏል። ጦሩ በደቡብ ሊባኖስ ስትራቴጂካዊ ቦታን ተቆጣጥሯል ብሏል የእስራኤል አየም ጋዜጣ በዛሬ ዘገባው። የሃሬጽ ጋዜጣ በበኩሉ የአሜሪካና የኢራን ወኪሎች ትላንት በስዊዘርላንድ ተገናኝተው ውይይት ጀምረዋል። ምንም እንኳ ጎን ለጎን ዛቻዎች ቢኖሩም ውይይቱ ተጀምሯል። የአሜሪካው ፕሬዝዳንት በኢራናውያን ላይ ዝተዋል። ኢራናውያን ደግሞ እስራኤል ከሊባኖስ ካልወጣች በድርድሩ አንቀጥልም በማለት ዛቻ አሰምተዋል። ያም ሆኖ እስራኤል የሊባኖስን ጦርነት እንድትጨርስ አሜሪካውያን ጫና እያደረጉ ነው ብሏል የሃሬጽ ጋዜጣ። ሌላው ሁሉም ጋዜጦች የዘገቡት ለእስራኤልና ሕዝቧ ሰላምና ደህንነት መጠበቅ ሲሉ ባለፈው ሳምንት
በደቡብ ሊባኖስ የህይወት መስዋዕትነት የከፈሉት 5 ጀግና ወታደሮች የቀብር ስነስርዓት ትላንት ተፈጽሟል። ትላንት የቀብር ስነስርዓታቸው የተፈጸመው ጀግና ሰማዕታትም ወታደር ናቬ ሀብሾሽ፣ ወታደር አሌክሳንደር ፒሌን፣ ወታደር ሊያቭ ካባቢያ፣ ወታደር ዮአቭ ክላይን እና ወታደር ኒር ቤናሪ ናቸው። 5ቱን ጀግና ሰማዕታት ቤተሰቦቻቸውና በሺዎች የሚቆጠሩ ዜጎች የመጨረሻ ስንብት አድርገውላቸዋል። ቤተሰቦቻቸውም የስንብት ንግግር አሰምተዋል። ለወደፊት ብዙ ነገር አቅደው ግን በአጭር መቅረታቸውን ልብ በሚሰብር ሁኔታ ቤተሰቦቻቸው ተናግረዋል። ወታደር ናቬ 20 ዓመት ወጣት ነበር። ቤተሰቦቹ ማስታወሻውን አግኝተዋል። እኔ ለሀገሬ በደስታ ለማገልገል ነው የሚሄደው። የትም ልሁን የት በጦሩ የሚኖረኝ አገልግሎት ቆይታ ደስታ የተሞላበት ነው ብሎ ነበር። ወታደር ሊያብ እንዲሁ የ20 ዓመት ወጣት ነበር። ወታደር ኒር ቤናሪ የ21 ዓመት ወጣት፣ አሌክሳንደር የ29 ዓመት ነበር። ባለቤቱ አብረው ጉብኝት ለመሄድ አቅደው እንደነበር ገልጻለች። ዮአቭ ክላይን ደግሞ የ21 ዓመት ወጣት ነበር። ታዋቂ የቅርጫት ኳስ ተጫዋችም ነበር። በአጠቃላይ 5ቱም ወታደሮች ገና በወጣትነት እድሜያቸው መሰዋታቸውንና ትላንት የቀብር ስነስርዓታቸው መፈጸሙን ጋዜጦች በዝርዝር ዘግበው ለአንባቢያን አቅርበዋል። ሌላው ታዋቂው የኪነ ጥበብ ሰው ሰዓሊና ቅርጻ ቅርጽ ሰሪው ያዕቆብ አጋም በ98 ዓመቱ ከዚህ ዓለም መለየቱን የእስራኤል አየም ሆነ ሌሎች ጋዜጦች ዘግበዋል። ያዕቆብ አጋም በጥበብ ስራው የእስራኤል ሀገር ሽልማት የተሸለመ ሰው ነበር። ከስራዎቹ መካከል በቴል አቪቭ ዲዚንጎፍ አደባባይ የሰራው ኤሽ ማይም የሚለው ስራው ይገኝበታል። በኢየሩሳሌም ብንያም ያውማ ደግሞ ስላም ያዕቆብ የተባለ ቅርጻ ቅርጽ ሰርቷል። ያዕቆብ አጋም ኪነ ጥበብን በደንብ ያወቀና ልዩ ተሰጥኦ የነበረው በስዕልና ቅርጻ ቅርጽ ስራዎቹ ዓለምን ያስተማረ ድንቅ ባለሙያ ነበር ብለዋል ጋዜጦች። ሌላው ዳኞችን የሚመርጠውን ኮሚቴ እንደገና ለማዋቀር ሲካሄዱ የነበሩ ሂደቶችን በተመለከተ የቀረበና አቤቱታ ከፍተኛው ፍርድ ቤት በአጋጽ ተመልክቷል። በጉዳዩም ይግባኝ አቅራቢዎችና የመንግስት ወኪሎች ቀርበው ተከራክረዋል። የፍርድ ቤት ዳኞችም የራሳቸውን አስተያየት ሰጥተዋል ብሏል የማዕሪብ ጋዜጣ። ብሔራዊ የክነሴት ምርጫ የፊታችን ጥቅምት 20 ቀን 2026 ዓ.ም ለማካሄድ እየተሰራ ነው። ጠቅላይ ሚኒስትር ናታንያሁ ምርጫው ጥቅምት 20 ቀን 2026 ዓ.ም እንዲሆን ይፈልጋሉ። ይህን ተግባራዊ ለማድረግም የሊኩድ ፓርቲ አባላት እየሰሩ ነው ብሏል የማዕሪብ ጋዜጣ። የእስራኤል አየም ጋዜጣ ዛሬ ካቀረበው ዘገባ መካከል አንዱ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እስራኤልን ወደፊት የሚያሰጉ ሰው ናቸው። ፕሬዝዳንት ትራምፕ ከኢራን ጋር መጥፎ የሆነ ስምምነት እንዲፈራረሙ የሚገፋፉ ጄዲ ቫንስ ናቸው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ መከላከያ ሚኒስትሩ ሀግስትና ሌሎች ባለስልጣናት በስምምነቱ ዙሪያ ብዙም ደስተኛ ለመሆናቸውን እያሳዩ ባለበት ወቅት ምክትል ፕሬዝዳንቱ ጄዲ ቫንስ ግን ድርድሩን እየመሩ ይገኛሉ በማለት የጄዲ ቫንስ አቋም ለእስራኤል ጥሩ እንዳልሆነ የእስራኤል አየም ጋዜጣ ዘግቧል። የሀሬጽ ጋዜጣ በእስራኤል ያለው ጦርነት ከፍተኛ የሆነ የመንፈስ የስነ ልቦና ችግር ፈጥሯል፣ ለወደፊት ችግሩ መፍትሄ ካልተሰጠው በጣም ጎጂ ይሆናል ብሏል። ሌላው በእስራኤል በግንባታ ስራ ላይ እያሉ ህይወታቸውን ከሚያጡ ዜጎች መካከል ግማሽ ያህሉ የውጭ ሀገር ዜጎች ናቸው። ሀገሪቱ ለችግሩ የምትሰጠው መፍትሄ ከፊል ነው፣ ሙሉ በሙሉ ችግሩን ለመፍታት ጥረት አላደረገችም ብሏል የሀሬጽ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።